የተከበሩ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ምን አይነት ኤምባሲ ነው ኢትዮጵያ ውስጥ እያየን ያለ ነው? ኢትዮጵያ ውስጥ የኤርትራ ኤምባሲ ምን ይሰራል? አገሪቱ ውስጥ የታጠቁ ኃይላት በሙሉ የሚታገዙት በሻዕቢያ ነው። አየር መንገድ ላይ ያደረሰችው ነገር እናውቃለን። አንድም ቀን የኢትዮጵያን ጸጥታ ለማደፍረስ ከመስራት የታቀበችበት ቀን አለ ወይ? ከሁሉ በላይ ግን አሸባሪውን ህወሓትን እያሰለጠነችና የኢትዮጵያን ድንበር ጥሳ ገብታ ኢሌጋል የሆነ ሪሌሽንሺፕ ከአንድ ከታጠቀ የቲፒኤልኤፍ ኃይል ጋር ግንኙነት እንደጀመረች እናውቃለን። ይሄ ምንም የኢንቴሊጀንስ የወታደራዊ የደህንነት ምስጢር አይደለም። ይሄ አደባባይ ላይ ያለ የሁላችንም ምስጢር ነው። ይሄን ሁሉ ያደረገ መንግስት በምን አይነት ስሌት ነው ኢትዮጵያ ውስጥ ኤምባሲ ከፍቶ መግለጫ ሊሰጥ የቻለው? ኢትስ አ ዲስግሬስ። ከዚህ በላይ ምን እስክንሆን ነው የምንጠብቀው? ብቻል መለስ የሰጠውን ኢሌጋል የሆነ ሪኮግኒሽን ዊዝድሮ አድርጉ። ካልቻላችሁ ግን አትሊስት አምባሳደሩን ከዚህ አገር አባሩት። ሆስት የሚያደርግ አገር ውስጥ ቁጭ ብሎ ያንን አገር የሚያሸብር እንደዚህ አይነት ነገር የተፈቀደለት ዓለም ላይ የኤርትራ ኤምባሲ ነው። ዓለም ላይ ኢትዮጵያ ውስጥ ብቻ ነው። ኤሪትራ ኢዝ አወር ነምበር ዋን ኢነሚ። ይሄ ውይይትና የቀይ ባህር የምናምን የሚሉትን የሻዕቢያ ቀልድ አይስሙት፣ ዝጉት፣ ከዚህ ሀገር አባሩት። ከዛ በኋላ በሚገባቸው ቋንቋ እኛ በሚያስፈልገን ሰዓት፣ በተዘጋጀንበት ሰዓት፣ በተዘጋጀንበት ቦታ እኛ ራሳችን እናደርገዋለን፣ እኛ ራሳችን እንወስነዋለን። እስከዛ ግን አዲስ አበባ ላይ ቁጭ ብሎ መግለጫ የሚያወጣበት ምን አይነት ተአምር ነው የተፈጠረው? ምን አይነት ፕሪቪሌጅ ነው? ወልደው አጥርተው ያሳደጉት ህወሓት ጊዜ እንኳን አዲስ አበባ ላይ ቁጭ ብሎ እንደዚህ አይነት ፕሪቪሌጅ አልተሰጣቸው። ክቡር ውጭ ጉዳይ ሚኒስትር፣ ይሄ የእርሶ ስራ ነው። ይህን አምባሳደር በሉት ምን በሉት ቆንጽላ ጽሕፈት ቤት በሉት አሽገው ያባሩት። በፍጹም ኤርትራ ሰላማዊ እንኳን ብንሆን እዚህ ሀገር ውስጥ ኤምባሲ ሊኖራት አይገባም። ከተቻለ በክልል ደረጃ ማውረድ፣ ካልተቻለ ግን ሁላችንም እናውቃለን። አሰብ በድርድር አይመጣም። በምንም አይነት ዲፕሎማሲ አሰብ አይመጣም። ይሄ ማንንም አንሸውድም። ሻዕቢያዎች ያውቃሉ፣ እናንተም ታውቃላችሁ፣ ሁላችንም እናውቃለን። አሸባሪን የታጠቀ ኃይል ኢትዮጵያ አዲስ አበባ ውስጥ አስቀምጦ በዲፕሎማሲ ችግራችንን ፈተን ቀይ ባህር እናመጣለን ቢያለው እንደዚህ አይነት ቀልድ እሱን ተውት። ዲፕሎማሲ ከአውሮፓ ከአረብ ሊግ ጋር ከሌሎች ጋር ከዩናይትድ ስቴትስ ጋር ከቻይና ከራሻ ጋር እንሰራለን ይህን ጉዳይ ለማሳካት። ከኤርትራ ጋር ግን በዲፕሎማሲ እንደማይሳካ ልቦናችሁ ያውቃል። አዲስ አበባ ውስጥ ቁጭ ብሎ መግለጫ እስኪያወጣ ድረስ ይፈቀዳል እኮ። ተዘግቶ ይሄዱ መስለውኛል እኮ። እባክዎትን ውጭ ጉዳይ ሚኒስትር፣ የእኛ ቺፍ ዲፕሎማት እርሶ ኖት። ከእርሶ በላይንም እኛ እናውቅ። ዝጉት።